በዛሬው ቪዲዮአችን ልፈርም ስምና ሰይዶ ፈረመ ተደባደብ ነው። በቃ አዎ ፈረምኩ እኮ። ሌላኛው ሰይዶ ፈርቶ ነው 10 ሚሊዮን ብር የጠየቀው የሚባል ሰይዶ ፈርተሽ ሰላም ቤተሰብ እንዴት ናችሁ? ታገል ነኝ። ዛሬ ምርጥ ቪዲዮዎችን አዘጋጅቼላችኋለሁ። አስተያየት እንሰጣለን። እናንተ ደግሞ ሰብስክራይብ ማድረግ እንዳይረሳ። ቤተሰብ ስለሆናችሁ አመሰግናለሁ። አዲስ ለመጣችሁ እንኳን ደህና መጣችሁ ወደ ቤቴ። ሰብስክራይብ አድርጉ፣ በጣም ያስፈልገኛል። ፒችዝ ማለት ነው። መጀመሪያ 5 ሚሊዮን አይባልም። ይኸው ሌላ መንገድ መፈለግ ትችል ነበር። አይባልም። በግልጽ ፈርቻለሁ እያልከው ነው። እኔ ብቻ ማለት ነው የምፈራው ምን እንደሆነ ታውቃለህ? ላንተ በጣም ቅርብ ነኝ። ጀማሪ ለቤት ይሄ ዓለም ባንክ አልፋ ትምህርት ቤት ከፍ ብሎ ማለት ነው ከመሰለ መንግስቱ ፊት ለፊት መተ በሬን አንኳኩተህ ወሻውሽ እንዳትለኝ ነው። ሄሎ ስማ፣ ሌላ ነገር አካባቢ መማታት አይቻልም። አደራ ደግሞ ከስክስ ጫማ አድርጎ እንዳይመጣ። እኔ ነገር ስፈርም ቤተሰብ ብዬ ነው እንደዚህ አይነት ነገር ውስጥ የገባሁት። ሹሩባም ተሰርቶ እንዳይመጣ አለበለዚያ ብቻ ሽፈር ንገረው። አንተም ነው ገባው። አምጣ በጫውጫ ሴዶ ማርሻል አርት ጆኒ በኬንያ በኩል በጣም በእግሩ ፈርጥጦ እየሄደ ነው ምናምን ነገር የሚባሉ ወሬዎችን ሰምቻለሁኝና ምን የጻፍክለት ሜሴጅ ወይም ደግሞ ያስተራራው ነገር አለ እንዴ? ባላልኩም እስክሪብቶ ልክ ሲፈረም ቂጡ ጥሎ አሁን የት ነው ደረሳሉ? ከፋ ነው ምናምን ደርሷል። አማ ፕሮፌሽናል ገባ ሰይዶ ፈረመ ተደባደብ ነው። በቃ አዎ ፈረምኩ እኮ። ቆይ ለእናትህ ለማዬ? አዎ። ኧረ እናትህ ትቆጣኛለች። ይሄ ሁሉ ተዘጋጅቷል፣ መፈረም ትችላለህ። ልፈርም ስም ምናምን እጽፋለሁ። አይ ዝም ብለህ ፈርም። እዛ ጋር ክፍተቱ ቦታ ላይ አንዴ ማዘርጋ አስደውል። አረ ፈርመህ ትደውላለህ፣ ችግር የለውም እኮ። አይ አንዴ ልሰናበታትና። አረ ምንም ይሄ ፈርመህ እንደውላለን፣ ችግር የለውም። ፈርመው መች ነው ግን የሚሆነው? አንድ ወር በኋላ ነው እና ሰው በቅርቡ ከረመዳን በኋላ ቢሆን ይሻል። ጾም ምንም። አረ አንተ ችግር የለውም። ምንም ከፈጣሪም ጋር ምናምን ታርቀን ምንም የሚመጣ ነገር የለም እኮ። ፈርምና ችግር የለውም። መደረብ ምናምን ግን አይቻልም። እናት ኧረ አንተ የፕሮፌሽናል ውድድር እኮ ነው። በፕሮፌሽናል ወይ ነው መሆን ያለበት። በቃ እኔ ግን ይኸው ያለ ብር ነው የገባሁት። ችግር የለውም። እሳት በላል። ሌላኛው ሰይዶ ፈርቶ ነው 10 ሚሊዮን ብር የጠየቀው የሚባል ነገር አለና በጣም አጀንዳው ነው አሁን ላይ ስለሱ እንደምትለው። በነገራችን ላይ የሰይዶ ዋጋ ውድ ነው። ይሄ ፋይት እንቁራሪቱ ብሎ የሚመጣ ማንም የለም። 100% የኢትዮጵያ ሕዝብ ሰይዶን ለማየት ነው የሚመጣው ማለት ነው። እኔ አሁን ፔ ፐር ቪው መጠየቅ እችል ነበር። ገብቶሻል አይደል? በአንድ ሰው በእያንዳንዱ ገቢ በሚገኘው በፐርሰንት መጠየቅ እችል ነበር። ለምን? በጣም ብዙ ሰው ስለሚመጣ ማለት ነው። ለምሳሌ 20 ሺህ የሚሰው አዳራሽ ከተገኘ 20 ሺህ ዝም ብለሽ በ10 ሺህ ብር ብትሰሪው ራሱ ስንት ይሆናል? 200 ሚሊዮን ብር ይሆናል ማለት ነው። ስለዚህ እኔ 10 ሚሊዮን ብር ምንም እንዳይደንቃችሁ ማለት ነው። እኔ እንደውም ለህዝቡ ብዬ ነው እንጂ አሁን የ5 ሚሊዮን ብሩ ፋይት የተስማማሁት አይመጥነኝም። ዋይ ቢኮዝ አም ሶ ፕሮፌሽናል ማለት ነው። አስረግጬ ነው የምነግራችሁ፣ አዘጋጆቹ ህዝቡም ማለት ነው። ያ ነው። ባክግራውንድ ምን ይመስላል? የማርሻል አርት መጀመሪያ ኢንተርናሽናል ቴኳንዶ ነው። 20 አመት ማርሻል አርት ውስጥ አለው። ከዛ በኋላ ግን ለ13 አመት ሚክስድ ማርሻል አርት ሰርቻለሁ እኔ። አንተ እያያቴልም እንዴ? ምን አንተ ራሱ እያያቴልም? ጸብ ነው የፈለከው? አዎ ጸብ ከፈለክና ሎኬሽን ላክልኝ ዛሬ ነገ ሳትልና። የምን ሎኬሽን? እዚህ አንድ ያለሁት አንተ ላይ በላለው አይበላለው ለጨርስ ምንድን ነው የምትለው? ተነስ እዚህ ጋር አይቻልም፣ በጫማ አይቻልም፣ ነጥብ በእግር አይቻልም፣ ዳኛ በእግር አይቻልም። እንትን በል ተነስ፣ እዚህ አትንፋቀቅብኝ። በእግር አይቻልም፣ ነጥብ ተነስ። እናቴ ትቆጣኛለች።
ፕሮፌሽናል ፋይት 10% ለትኬት ተሰጥቶኝ ካላደረኩ እናቴ ትቆጣኛለች ማለት ነው። ግን ፕሮፌሽናልም ከሆነ እናቴ ትቆጣለች፣ አላህም አይወድም ማለት ነው። የኢትዮጵያ ህዝቦች ስማ፣ እኔ የምፈልገው ፕሮፌሽናል ፋይት ነው። ከትኬት 10% እንዲሰጠኝ ነው። የእናቴንም ቃል አከብራለሁ፣ የአላህንም ህግ አከብራለሁ። ስለዚህ ቁማር ከሆነ እኔ አልቀበልም። እየሰማችሁ ቁማር ማለት የሆነ ሰው ሄዶ ይሄ በቃ ስፖርቱን ማያሳድግ መንገድ፣ ስፖርቱን ገደል የሚከት መንገድ። ለምሳሌ አንተ ሂድና ይሄ ውድድር ካሸነፍክ 10 ሚሊዮን ብር ትወስዳለህ፣ ካላሸነፍ ቤት ትገባለህ። ይሄ ፕሮፌሽናል ነው። ስለዚህ እናቴ በዚህም ትቆጣኛለች። አላህም ቁማር አይወድም። ቁማር ነው በቃ ቁማር አላህ አይወድም። እናቴ ትቆጣኛለች ማለት ነው። እናንተ የምታመልኩት አምላክ ቁማር ይወዳል? እናታችሁ ቁማር ትወዳለች? ቁማር ብትጫወቱ ትፈቅዳለች? እንደዛ ማለት ነው። ፕሮፌሽናል ከሆነ ግን እናቴ እየቀጠቀጠች ነው ግባ ምትለኝ፣ እየደበደበች ማለት ነው። ፕሮፌሽናል ፋይት ከሆነ ትኬት 10% ከተደረገልኝ እገባለሁ። ሁላችሁም ይሄን ቪዲዮ ሼር፣ ኮፒ ሊንክ እያደረጋችሁ ለዓለም አዳርሱት ማለት ነው። የኔ ዓላማ ይሄ ብቻ ነው። this is my last video፣ የመጨረሻ ቪዲዮ ነው ስለ ውድድር። በቃ ተፈላሉ። እንግዲህ እንደሰማችሁት ነው። ሐሳባችሁን በኮሜንት ጣልጣል እያደረጋችሁልን እንወዳችኋለን። ንጉሱ እዚህ ነው ያለው። የሚክስድ ማርሻል አርት ንጉሱ እዚህ ነው ያለው። ዋናው ንጉሱ እዚህ ነው። የሚክስድ ማርሻል አርቱ ዩጋሪ ተዛጋ በሻ አገኘሽ ና አልሱክሱክ ንቃተ ህሊና ለምን የተሸነፈ ይመስላል? በመጀመሪያው ነው ንቃተ ህሊና የተሸነፈበት ምክንያት አንድ ልምድ ነው። ልምድ አሁን ፋይት ስታደርግ ልምድ ከሌለ ዱላ ካልቀመስ፣ ትልቁ መልእክት ደግሞ ዱላ ካልቀመስ አይችልማ። ዱላ ፊት ላይ ካላረፈ ለምን አንተ ጀግና የሆንክ ይመስላል። ገብቶሃል አይደል? ዱላ ቢቀምስ ኖሮ ይረጋጋል። አሁን ባይዞ ፋይት ላይ ስትገባ ፋይትን መቆጣጠር የሚባል ነገር አለ። መጀመሪያ ዲስታንስ ማኔጅመንት አለ መጀመሪያ ማለት ነው። ዲስታንስን ማኔጅ ታደርጋለህ። በየትኛው ቴክኒክ ነው ገብቼ ምለው ትላለህ። እሱ ኦቨር ኮንፊደንስ ኢቭን እኮ የሆነ ኢንተርቪው ላይ እኮ ኢትዮጵያ ውስጥ እኔ የሚችለኝ የለም አለ። ይሄ እኮ ሙቀት እኮ ሙቀት የምርቃና ወሬ እኮ ነው። ሰው ጫት በርከት ጫት ከማለ የሚመረቅለው እሱ ደግሞ ሰዎች ሆይ ሲሉት መረቀለ። ያ ነው ስተቱ እንጂ ያንን ማኔጅ ቢያደርግ እንደው አትሊስት ቴኳንዶ ስለተማረ የሆነ ቴክኒክ ደግሞ ታይ ቦክሲንግ ተምሮ ነበር ይጥለው ነበር። ለምን አልነግርህ? ይጥለው ነበር አይደለ? መጀመሪያ ላይ እኮ ኦብሊክ ኪክ ሲለው እኮ ያ ኦብሊክ ኪክ ቢጠነክር ጉልበቱ ይሰበራል ቢያገኘው ማለት ነው። እሴዶ 10 ሚሊዮን ፈጠዷ ምንድነው እናንተ አሰምትቀያየሩ ሲጅኝ እኔ አልጮትም። በቃ ሲጀመር ይኸውልህ በሃይማኖትም ጠያይቄ ነበር አይሆንም። እስቲ አንተ ሴዶና ጆኒ ተጣሉ የሚል በሐዲስም በመጽሐፍ ቅዱስም አምጣልኝ፣ ማስረጃ አምጣልኝ። እንጮታለሁ ፈርቼ እነሱን የፈሩት ይኸውልህ ማዘር አትስማ ብዬ ተናግሬ ነበር። ይኸውልህ ጌችና ጆኒ ሄደው ለማዘር እንደነገሯት ደርሼበታለሁ። እኔን ለማስወጣት ማለት ነው። ፈርተውኝ አበሻ እዚህ ጋር ይስማ፣ እኔን ፈርተውኝ ማለት ነው እንዳልገባ ከውድድሩ ለማሰናበት ማይደረገው ሴራ የለም። ይኸውልህ እና እኔ አልጮትም። በቃ ወርግ ቢዘንብልኝ አልጮትም። ምንም ፈርቼ ምናምን አልጮትም። በቃ መብት አይደል? ሴዶ ፈርተሽ እያስወራ ነው እኮ ዝም ብለህ ታስወራ። እናቴ ትቆጣኛለች ብለህ እኔ ፕሮፌሽናል ስለሆነ ነው እናቴ ትቆጣኛለች እንጂ አልፈራሁም። እኔ በነፃ እገባለሁ። ፕሮፌሽናል አድርጉት እንጂ በነፃ እገባለሁ። እርግጠኛ ሰምታችኋል። አሁን ከነጌች ጋር አገናኘዋለሁ፣ እዛ እንፈራረማለን። ፕሮፌሽናሊ በነፃ ብለሃል። እገባለሁ፣ እኔ በነፃ እገባለሁ። ፕሮፌሽናል አድርጉት እናንተ፣ ፕሮፌሽናል አድርጉት። ለአንድ ወገን አታድርግ። እኛ ለአንድ ወገን አናደለ ሴዶ ነው እንደሆነ አንተ ደግፍ በቃ እናያለን። መድረክ ላይ በነፃ እንገባለን። we are brothers by the way። እንደዛ አይደለም። ሴዶ ጀግና ነው፣ ከድሮ ጀምሮ ነው የማውቀው። እናያለን በነፃ በቃ እና ዲል እንዳሸሹ አሁንም እንዳሸሹ እናንተ እየሸሻችሁ ያላችሁት እናንተ ላይክ ሰርቲፊኬት ሰብስበው አንዳቸውም ግን በሳምንት ሁለት የራሱ ትሬን ያደርጉ ሴዶ ማለት ነው። ሴዶ የ6 ዓመት የ60 ዓመት እንትን በሰርቲፊኬት ዝቢገሰው የ60 ዓመት ምንድነው? የ60 ዓመት ነው የ50 ዓመት ነው የ60 ዓመት ቤልት ነው ያዘ። 25 ዓመት ሙሉ ሰርቻለሁ። ስንት ዓመት ነው ሲባል 18። እስቲ ከሴዶ አሁን እንግዲህ ቀን ተቆርጦለታል መሰለኝ አይደል? የሴዶ ፋይት ሴዶ መቼ እንደምትቀጠቀጥ ተረጋግጧል መሰለኝ። የማያመጣው ምክንያት የለም። ሌላ ምክንያት መጣ እንዴ? የማያመጣው ምክንያት የለም። በቃ I don't think እሱ መፈራረም የሚፈልግ እቺን ኤክስኪውዝ ተጠቅሞ ሃይፑን ተጠቅሞ የራሱን ፕሮሞሽን መስራት የሚፈልገው የራሱን this is everybody knew it እኮ it's like ይሄ the boy that cried wolf አለ
አንድ 3-4 ከጮኸ በኋላ ህዝቡ መስማት ያቆማል። anyone that takes Sedo seriously I don't take Sedo በቃ እንደምንም አድርጌ እንደቁም ነገር አላየውም። like the only time Sedo እንደ ማርሻል አርቲስት የሚከበረው ኮንትራክት ሲፈርም ብቻ ነው። እስከዛ ድረስ he's just like a stand-up comedian ማስታወቂያ እየሰራ ማርሻል አርት ስኬት የሚሰራ የቲክቶከር ነው። he's not a fighter። ህዝቡ ሴዶ ፋይተር ስለሚመስላቸው ብቻ ነው እሱ እዚህ ኮንቨርሴሽን ውስጥ ራሱ ያለው እንጂ ከዛ ውጭ what has he done? Like what has he I mean yeah he's been on social media, he's can like he did settle. What has he done? Like 1.3 million followers. 1.3 million followers, that's cool. But like yeah, like what has he done in the fighting world? No, exactly. ይሰማ እሺ ንቃተሊና መነጽር ግን ዳርበት ተፈራርታችሁ ነው አይናችሁ ታዩ እንጂ አዘንግጠው እንዳዘማው ዛሬ 200 እንቁላል ነው የምበላው። ቁጠሩ አበሻ አያር እንቁላል ወሳኝ ምግብ ነው ለስፖርተኛ ማለት ነው። ስፖንሰር ያደረገ ማን ነው? ኤቱዚ ኢንጂነሪንግ እሙዬ አቤት። ሩም ይዘሽ ሎኬሽን ላኪልኝ። ዛሬ ነገ ሳለ ልመጣለሁ። እሙዬ ይሄ መልክሽ እኮ ብዙዎችን እንትን ብሎ እንዴ ምን ያሟል እንዴ? እሙዬ አቤት። ያሟል ሲንግል ነሽ እንዴ? አዎ